አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ መጥቻለሁ ዛሬ። አንዳንድ ልጆች ደግሞ ላይቭ ሲገባም እስቲ ቤትሽን አሳየን፣ ስንት ቆርቆሮ ስንት ቅጠል ነው እያሉኝ እንግዲህ ይሄ የአካራ በገር ያመጣሁት ነው። ወይኔ ግን አልጋውን እንደዚህ አይነት አይደለም የፈለኩት፣ ያው ነጭ ነበረ። ሰውየው ዝም ብሎ ሳያውቅ ነው የገዛ በ32,000። እንግዲህ የደሃ ቤት ነው ይሄ ማለት የደሃ ማለት ነው። አልሐምዱሊላህ እቺን የማጣበት ቀን ነበረ። እንግዲህ ይሄ ከሰብ ነው ወለል እንድንቀይር አላህ ያድርገልንና የደሃ ቤት ያሳዩኝ የምትሉ አንዳንድ ልጆች አሉ። አልሐምዱሊላህ ስንት አዳማ ቤት አለ፣ ስንት ጂ ፕላስ ነው የሚባለው እኔ እንጃ እና አለና ግን አልሐምዱሊላህ በትንሹም ቢሆን ያው እንደመጠናችን እንግዲህ ብቻ አልሐምዱሊላህ ለኸይር ነው። ይሄን መራ በገረ መጣሁት ነው ሽቶ ኮተት ግን ልብስ ከምናመጣው እንግዲህ ዝም ብለን የሆነ ነገር ምርጥ እቃዎች የሚሸጥበት እቃ ነገ ብንቸገር እኔ አሁን ዛሬ ምን ልይዝ እያልኩ የምጨነቀው የሆነ ወርቅ የሆነ ነገር የሚሸጥበት እቃ ቢመጣ ኖሮ አሪፍ ነበር። ዝም ብዬ የልብስ ኮታት ይዤ መጥቼ አሁን ልብሱ ዝም ብሎ ይሄ በመጋረጃ ውስጥ ልብስ ነው ያለው። ሻንጣ ስለሆነ ነው፣ ሻንጣ ድርድር ነው። እዛም አንድ ሻንጣ አለች። ይሄው የሻንጣ ማያት ነው እዚህ። ለዛ እኮ ነው ይሄ ልብስ ነው የቆሸሻል ሰሌ ውስጥ እየለቀሙ እና ምንም አይጠቅምም። እና እንግዲህ ብቻ የደሃ ቤት ይሄን ይመስላል። የደሃ ቤት አሳዩን በላይብ ሲገባ ይጠይቁኛል። እንግዲህ ዝም ብሎ የሚያምር መስሏቸው እኮ ነው። ወይኔ ምንም መደወትኩት ነገር የለም። ብቻ አልሐምዱሊላህ ኸይር ነው ሁሉም። ወይኔ እሳቱ ነደደች። አረታ ወይራ ስለሆነች ጭስ አርጊያለሁ። ዛሬ ጁማ ስለሆነ ጭስ አርጊያለሁ። እንግዲህ ሳሎና ደግሞ እናት እንደመጣናችን ያው አልሐምዱሊላህ ኸይር ነው። ምንም ማድረግ አይቻልምና አላህ ከዚህ የተሻለ አስጣን። ከዚህ የተሻለ ጂ+2 ነው የሚባል። ይሄ ደግሞ ያው ፕላስቲክ ነው። ይሄ ሁሉ የሚሰራበት ነበረ፣ አሁን አይሰራም። ይሄው እና አይሰራም። ይሄ አሁን ተበላሽቶ ሲሚንቶ ነበር የሚሰራ እና እቺ ብቻ ናት። እና እዚህ አንዳንዱ 3 ይሰራል። እና እንግዲህ ያው ይሄን ይመስላል። እንደዛ ነው። ኮርኒሱ ምንም አያምርም፣ ግን አልሐምዱሊላህ እቺንም ያጣውበት ቀን ነበርና አሁን ደግሞ እቺን ስላገኘው ደግሞ ደስ የሚልበት ነገር እቺ ቴሌቪዥን ናት። እንግዲህ ያም ዲሹ ተንቀሳቅሷል፣ ንፋስ አንቀሳቅሶ አላሰራውትም አሰራለሁ ብዬ ነበረ። እንግዲህ ቴሌቪዥኑ የ30 ኢንች ነው። እቺ ናት። ያው ብቻ ይሄ ነው እንግዲህ ኑሮ ይሄ ነው እንግዲህ ብቻ አልሐምዱሊላህ ለኸይር ነው ይላችኋለሁ ውዶቼ። ያው አልሐምዱሊላህ አንዳንድ ልጆች እኮ በቃ እኔ ጂ+ ምኖረው መስሏቸው ወይ ደው አይደለምና የአዳማ የሰራው መስሏቸው ነው መሰለኝና እስቲ እንግዲህ ግን እኔ ለራሴ አላህ አልሐምዱሊላህ ካላመሰገን ደግሞ አላህና እቺን አልሐምዱሊላህ ካላን ደግሞ ትልቁን ይዘን አልሐምዱሊላህ እንልምና ለዛ ነው አንዳንድ ልጆች በኮሜንት ላይቭ ሲገባም እንደዚህ በኮሜንት ደግሞ በቪዲዮ ስር ትጠይቁኛላችሁ። ዝም ብሎ ነገር ነው ወላሂ። እኔ ግን ይሄ ቤት ነው ብዬ ለማሳየት ራሱ ምንም ደስ አይለኝም። ግን ጥያቄያቸው መሰረት እንግዲህ ያው ግን ይሄን አልሐምዱሊላህ ድሮ በሳር ቤት እና በጭቃ ቤት ነበር ያደግነው። ግን እቺን ስናገኝ ደግሞ ከራ ካልሆነች የራሳችን ከሆነች በቂ ናት ይመስለኛል በኔ። እንግዲህ ውጩ ደግሞ ያ ግቢ ቅንጭብ ነው። እንግዲህ አላህ ከሰጠኝ ወለል ቤት ውስጥ ወለል መኝታ ክላስ፣ እዚህም ደግሞ እንደዚህ ቆርቆሮ እንዲያጥር ኢንሻአላህ አላህ ካላ ብር ካገኘው እና እቺም ከዛ ቀጥዬ ቆርቆሮ ቢያሳጥር ሰፊ ይሆናል። ይሄ
ቅንጭቡ ብዙ ቦታ ነው ያዛ እላቻለሁ። ያ ገጠር ነው ደግሞ በጋ ስለሆነ ምን ይመስላል? ወላሂ አዋራ በአዋራ ነው ብቻ ሀገሩ ሁሉ። አስፋልት አለ እዛ ስር፣ ከዛ ቀጥሎ አስፋልት ነው። ከምንድን ነው የሚባለው ይሄ እና ይሄ በውጭ ደግሞ ይሄ ይታያል በደንብ በውጭ ይሄ ነው። እንደው በውጭ ይሻላል መሰለኝ። የሚያምር መስሏቸው እኮ ነው እንግዲህ። አላህ ግን ከዚህ የተሻለ ይስጣን ብዬ አምናለሁ። ግን ያው እቺ ማን ነበረችኝ ሀቂቃ ለመናገር የራስ ቤት ከሆነች ለምን ሸራ ቤት አትሆንም እላችኋለሁ። በዚህ መሀል ደግሞ ቤት የሚያሰራበት አለ። ይሄ ልብስ እያጠብኩ የቀረኝ ብዙ ስለሆነ አቀረው። ጁምአ ነበር አቆምኩት። ቡና አፈላው። ጁምአ ሄጄ ሰግጄ መጣሁ። በዛ አንድ ክላስ አለ፣ በዛኛው ኮሽና አለ አልተባረገም። በኮሽናና በቤቱ መሀል ደግሞ አንድ ክላስ የሚያሰራበት አለ። ከዛ ደግሞ ወደዛ ድረስ 2 ክላስ ያሰራል። ገንዘብ ካገኘ ግን አልሐምዱሊላህ ለጤና ለኸይር ነው እላችኋለሁ። እንግዲህ ላይክ ሼር እያረጋችሁ አበረታቱኝ ለማለት ነው። እንግዲህ እንድታበረታቱኝ በተስፋ ጠብቃችኋለሁ። አላህ ካላ ነገ ጥሩ ደረጃ ደርሼ ከዚህ የተሻለ ግቤንም ደግሞ አሳጥሬ በቆርቆሮ የተሻለ ኑሮ የተቸገሩትን እንዲራዳ እስቲ ላይክ ሼር እያረጋችሁ ቪዲዮዬን ማለት ነው። አይጠቅማችሁም እኮ ግን እኔ እኮ አውቃለሁ። ለምን የሆነ ንግድ ነገር ከፍቼ እናንተ የሚጠቅምበት ነገር ምክር ምናምን የለምና ያው ምናልባት ነገ ለኔ ከጠቀመኝ ለማለት ነው። መልሼ ገባው። ቆዩ ሾክ ያዘኝ። በኢትዮጵያ ሾክ አይደለም። ስለዚህ ቡና ደግሞ አፍልቻለሁ። በጀበና ሳይሆን በፍርሙዝ ነው። ጀበና ደግሞ አላፈለውትበት ለምን መሰላችሁ? አላዘጋጀውም ምን ነበረ አንጠጣ ያ በትንሹ ቀጭን ነው። እንደ ቤቱን አይደለም ሰው የሚኖረው። ግን ሀቂቃ ለመናገር ወፍራም ቡና እኔ አልችልም። ለምን ልቤ በቃ ድክም በጣም የወፈረ ወተት ከሌለ ከጠጣው ወተትና ቡና አንችልም። ኢትዮጵያ በጣም ይከብዳል። አሁን ቡና ራሱ በጣም ወዷል። እና ያው እንግዳ ሲመጣ ግድ ነው። ምን ታረጋላችሁ? ብድርም ገፍተን እናመጣለንና ያው በጀበና አላፈለውትም። ለምን መሰላችሁ? እንግዲህ ከሰል አላዘጋጀሁትም። ይበርዳል። ከሰል ካለ ነውና ላይክ ሼር እያረጋችሁ አበረታቱኝ። አመሰጡኝ ኮሜንት አመሰግናለሁ። ወላሂ በረካ ሁኑ። ብዙ ልጆች አይዞሽ በርቺ አትሰቢ አትጨናነቅ የምትሉኝ በጣም ብዙ ልጆች አላችሁ። ከጎኔ ሆናችሁ ተቸግራችሁ ራሱ ማታችሁ የኔን ቪዲዮ ላይክ ሳታረጉ አታልፉምና ከአላህ በታች ደግሞ በጣም ነው የሚያመሰግነው። ከኔ በላይ ደግሞ አላህ ይጠብቃችሁ እንዳያበዛችሁ እንግዲህ